ሰላም እንዴት አላችሁ? እኔ እግዚአብሔር የተመሰገነ ይሁን እስካሁን ባለውበት ክብሩ ይስፋ ላንድዬ በጣም ደህና ነኝ። በዚህኛዋ ቪዲዮ ደግሞ ስለ ቀይ ባህር ዘማቾች ትንሽ ላወራ ፈልጌ ነው። ባድመን ረስታችሁታል። ባድመ እኮ ትናንትና በወዘኔው በአብይ አህመድ ድክመት እኮ ነው ሄደ። 80 ሺህ የኢትዮጵያ ወታደር የረገፈበት ባድመ እጅግ በጣም ሰፊ ቦታ የትግራይን ምድር ግማሹን የሚያህል እኮ አሳልፎ የሰጠ እኮ አብይ ነው። እዛ የሰው ቁስል ለመንካት ከምትሮጡ ልቅ ቀይ ባህርን ላመጣ ነው ብሎ አብይ ፓርላማው ላይ መጥቶ ሲተፋ ባድመንም እኮ የሰደድከው አንተ ነህ ለምን አትሉት? አሁን ይሄ የህዝብ ተወካዮች የሚባሉ የሃዮች ስብስብ ማለት ነው። በአብይ ተረት ከማጨብጨብ ቀይ ባህርን ላመጣ ነው ብሎ ሲፎክር ባድመንም የሰደድከው እኮ አንተ ነህ ተብሎ ነው መጠየቅ ያለበት። ስለዚህ ባድመን እሱ የሰጠው ትክክል፣ እነመለስ ፈርመው የሰጡት ቀይ ባህር ነውር። ለምንድን ነው አብይ የሰራውን ሁሉ ጊዜ ቅዱስ የምታደርጉት? ነገር እርግጠኛ ነኝ ይሄ ሰውዬ ከስልጣን ሲወርድ አሬን ከወደ እኮ ነው የምታረጊው እያንዳንድሽ። አንቺ ሆዳም ካድሪ፣ ሆዳም ተሰብስበሽ አንቺ ሆዳ ቀይ ባህር ቀይ ባህር ቀይ ባህር። እኛም ባድመ ለ4 ዓመት ተዋግተን አብይ አህመድ ነው አሳልፎ የሰጣቸው። በነገራችን ላይ ባድመን ስለሰጠ ነው አብይ አህመድ የሰላም ኖቤል ተሸላሚ ተብሎ ያለምን ህዝብ አጭበርብሮ የኖቤል ተሸላሚ ሆነ። ያን ያህል የቀለበት ስነ ስርዓት የጋብቻ ውል ሲያዝ ከኢሳያስ አፈወርቅ ጋር በባድመ በኢትዮጵያ ልጆች ደም ማለት ነው። መለስ በህይወት በነበረበት ጊዜ የራሴ ግዛት ነው የራሴ መሬት ነው ብሎ እምቢ ያለውን በጦርነት አሸንፎ የያዝነው ምድር አብይ በስክሪፕቶ ፈርሞ ሰጣቸው። ስለዚህ ለምንድን ነው ባድመን የምትረሱት? ባድመ ምንድነው? እስኪ ከቀይ ባህር የሚለይበት ምኑ ነው? ባድመ ቀይ ባህርን በስተተደ ይሄን በስተተዲ ሄደ። ስለዚህ ያኛው እርኩሰት ይሄኛው ቅዱስ የሚሆንበት በምን ምክንያት ነው? አያችሁት ልዩነቱ? አጨብጫቢ ናችሁ የምላችሁ በዚህ ነው። አጨብጫቢ ከፓርላማው ጀምሮ ማለት ነው። በጣም ያሳፍራል። በጣም ነው የሚያሳፍር። ኤርትራ በ1984 85 አካባቢ ምርጫ አካሄዳ የኤርትራ ህዝብ መገንጠል ነው የምንፈልግ ብሎ ወስኖ ተገንጥላ ራሷን ችላ የኖረች ሀገር ናት። በቃ አከተመ። ነገር ግን ባድመን በአብይ ድክመት ነው ሄደ። ባድመን ማለት ነው እዚህ እየዞረ የባህል ሀብቶችን ስልክ ከሚቆጣጠር ልቅ ያንን ለምን ሰደደው? አለች ደግሞ እቺ የሆነ ፍሬህይወት የምትባል የኢትዮ ቴሌኮም ስራ አስኪያጅ የአብይ ሁለተኛ ሚስቱ ማለት ነው። በነገራችን ላይ ፍሬህይወት የአብይ የጭንገረድ ናት። የጭንገረድ ማለት ዝናሽ በደበረችው ቀን ፍሬህይወትን ነው የሚጠራ አብይ አህመድ። ያን ያክል መልክ ያን ያክል ቁንጅናዛ ባልማታ ገባ ምን እንደሆነ ታውቃላችሁ? የአብይ ቅምጥ ስለሆነች ማለት ነው። ይሄ ተጨባጭ ነው። ስም ማክፋት አይደለም፣ ተጨባጭ ነው። የአብይ ሁለተኛ ሚስቱ ናት ፍሬህይወት ታደሰ የኢትዮጵያ ቴሌኮም ዋና ስራ አስኪያጅ ማለት ነው። እሷ መልክ ያን ያክል መልክዛ እስከዛሬ ድረስ ጋለሞታ ናት። እና አብይ ከዝናሽ ጋር ሲያድር ቀይ ባህር ይታወሰዋል። ከፍሬህይወት ጋር ባደረ ቀን ደግሞ የመቃዲሾ ወደብ ይታየዋል። ምን አይነት ፍጡር እንደሆነ እኮ ነው ግራ የሚገባኝ። አሁን ይሄ መሪ ነው? ይሄ ምኑ ነው አሁን መሪ የሚባለው? ስለዚህ ቀይ ባህር ዘመትን ወይም እንዘምታለን ብላችሁ የምታቀራራ የሽመልስ አብዲሳ ልዩ ኃይል እግር መንገዳችሁን ባድመንም አስመልሱልን። ሀገራችን ነው ባድመ። የትግራይ አንዱ አካል ነው በኢትዮጵያ ግዛት የኖረ እስካሁን ድረስ ማለት ነው። ስለዚህ የባድመን ነገርም እንዳትረሱት። እናንተ ጀግኖች አይደላችሁ? ቀይ ባህር ልታመጡ አይደል? ስለዚህ የኛውንም መተው የለባችሁ። እንዲያውም ይሄማ ቀና ነው። በአብይ ፊርማ ነው ሄደ እኮ። በአብይ ፊርማ ይሄ ወጥ ቀማሽ የድር ዳኛ
እየዞረ ወጥ የሚቀምስ ማለት ነው። ስለዚህ ባድመንም አደራ ልላችሁ ፈልጌ ነው። አመሰግናለሁ።